በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነተኛ ታሪክ ላይ የተመሰረተ በገጠር አካባቢ ያለው የምዕመናን አስተያየትና በገጠር በሚኖሩ ማህበረሰብ ልጃቸውን ዲያቆን አታገባም ብለው ስለ ሃይማኖት ዕውቀት ሳይኖራቸው በተለያየ መሰናክል እንድትወድቅ ያደረጓት ቤተሰብ። መጀመሪያው እንዲህ ከሆነ መጨረሻው ምን ይሆን? ደግፌ እንደው ምን ይሻላል ትላለህ? እንደው የዚች ልጅ ነገር እኮ በጣም እያስጨነቀኝ ነው። እህቴም እየደወለች ትጨቃጨቀኛለች። ምን ትላለህ? እንደው ምን ብናረግ ይሻላል? ያው አታመጡት የለ ምን ነው ምን እያለች ነው የምጨቀጭቅሽ ደግሞ እሷ? አይ አንተ ደግሞ ምን አታመጡት የለም አለው። ደህና ነገር በማሰብ ነው ልጅቷ እኔ ጋር መታ ትማር ነው የምትለው። እሷም ጥሩ ህይወት ትኖራለች፣ እናንተንም ታግዛችኋለች፣ እጇንም ታውጣ ትበርታ፣ ለትምህርቱም ለምኑም ተገጠሩ ከተማ ይሻላል ነው የምትለው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ! ኧረ በጭራሽ ይህም አይሆንም። ቆይ ወንድሟስ ብቻውን ይቅር፣ እኛንም ጦር አስታማ ትቀብራለች እንጂ ቅርቧ ግብታ እንዴት ርቃት ትያለሽ? ኧረ ተይ ጣለም ተይ እንዴ ደግፌ፣ እንደው ምንድነው ነገሩን በተለያየ ነገር ማሰብ? እሷ እንዳልኩህ እሷም ጥሩ ደረጃ ትደርሳለች፣ እናንተንም ታግዛችኋለች ብላ ነው። ሌላ ምን ብላለች? ማንም ዞሮ ዞሮ ገና ልጅቷም አላወቀችም፣ ምን እንደምትል አልታወቀም። አንተን ላማክረህ ብዬ ነው። አይ በቃ እሺ ታለም፣ እንደዚህ ያለው ወዴ ልጅቷም ሆነ ልጅ እንዳይሰሙ ነውር አይደለም እንዴ? የራሴን ህመም ላስታምበት ለራሴ። እንደው ንግግሩን ሁሉ ተበሽታህ ጋር ማገናኘት ትወዳለህ? አረዲያ አይ ተናግሬያለሁ። ተዘራ አለሽ እንዴ? እስኪ ነይ። አቤት ባሻው፣ ምን ነበር ፈለከኝ እንዴ? እኔ የምልሽ እንደው ተዘራ ይሄንን ልጅ ቤቱንም ጨርሶ አቀላጥፏል። ይችን የድቁንና ክህነቱን ከፍ እንድትልለት በተክሊል እንዳረውና እንደው ወደ አንዱ ጋር ጠጋ ላረገው አስቤ ነበር። እንደው ምን ትያለሽ? አይ ባሻው፣ እንደው ሲኛም አይ ባሻው፣ እንደው ሲኛም ትንፋሻችን እንዳለ የልጆቻችን ደስታ እኔ ልጅ ሲዳርና ሲኳሉ እንደማየት የሚያስደስት ምን ነገር አለ ብለህ ነው? እስኪ በርታ፣ ተተሳካልህ። እንግዲው እሺ ሙላቱንና ካሳን ልንገራቸውና የደግፌን ልጅ አጭቼለታለሁ፣ እንጠይቀዋለን። አንቺም ልጁን አማክሪው። ምን ይመስልሻል? ደግፌ ቤት ጠጋ ብናረገው የጥሩ ሰው ዘር ናቸው። ታሁን በፊትም አባቶቻችን በጣም ይግባቡ ነበር፣ ማህበር የሚጣጡ ነበር። እሺ ባሻው፣ ልጁ ምን ይላል ብለህ ነው? ከቃልህ አይወጣ። በጣም ጥሩ ቤት ነው የገባኸው። ምርጥ ልጅ አጭተህለታል። ደግፌም ጥሩ ሰው ናቸው። ትንሽ ባለቤቱ ናት እንጂ። እንግዲው እግዚአብሔር በነገሮች ሁሉ ቅደምልን። ትዳርን የሚባርከው እግዚአብሔር ነው። እሱ ይቅደምልን። እግዚአብሔር ነገሮችን ሁሉ ያስተካክል።
ኢየሱስ ኢየሱስ ኢየሱስ። ውይ ዛሬ ደግሞ እስኪ እህቴ ጋር ልደውል ተናኘን አገኛት እንደሆነ። ሄሎ ሄሎ እህቴ እንዴት ነሽ? እንዴት ከረማችሁ? አቤት ቦጋለይ እንዴት ነሽ? እናቴ ደህና ነሽ? ደህና ከርመሻል? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ እህቴ። እንዴት ናችሁ? ቤተሰቡ ሁላችሁም ደህና ናችሁ? ተናኝ የለችም እንዴ? እግዚአብሔር ይመስገን ሁላችንም ደህና ነን። ደህና ነን። አራለች እንቺ ሰላም በያት። ተናኝ ተናኝ እንቺ አክስትሽ ነው ያናግሪያት። እሺ እማዬ። ሃሎ አክስቴ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ አንቺ? እግዚአብሔር ይመስገን ደህና ነኝ። ተናኝ እንዴት ነሽ? ደህና ነሽ? እንደው ትደውልልሽ አላገኘሽ እናትሽ ጋር ትደውል ትምህርት ቤት ሄዳለች ትለኛለች። አይውልሽ ልጄ እንደው አንድ ምክር ልመክርሽ ነው። ልብ ብለሽ ስሚኝ እሺ? እኔ ጋር መተሽ ተማሪ። አባትሽ ደግሞ ለአንዱ ይድርሽና እዛ ስንክልክል ብለሽ ገጠር ትቀሪብኛለሽ። እሺ ነይና ከልጆች ጋር ትማሪያለሽ። እሺ ወይ አክስቴ በጣም ነው ደስ የሚለኝ። ትምህርት ሲዘጋ አባዬን ጠይቅና እመጣለሁ ማለት ነው። በጣም ነው ደስ ያለኝ አክስቴ። በጌታ በኢየሱስ ስም በጌታ በኢየሱስ ስም እንዳትነግሪው እሺ? ደግፊ እኮ አይፈቅድልሽም። እኔ ጋር መምጣት ያለብሽ ተደብቀሽ ነው። እሺ እሺ አክስቴ እመጣለሁ። አሁን ሰላም ወይ ማለት ነው? ደህና ወይ አክስቴ? ተናፍቅኛለሽ። ውይ የኔ ተወዳጅ ልጅ ሰላም ዋል። እሺ እኔም በጣም ነው የምትናፍቂኝ። ጌታ ኢየሱስ ይርዳሽ እንግዲህ ለሁሉም። አሜን አክስቴ። ደበበ ደበበ ና ቶሎ እስኪ። እኔ የምልህ ደበበ አባት አንድ ነገር አማክሬ ብሎኝ ነበር። ና ቁጭ በል እንመካከር የኔ ልጅ። አቤት እማዬ፣ ፈልገሽ ነበረ? ምን ነበር? መጥቻለሁ። ያው ልጄ ፈልጌ አባትሽ ሽምግልና ሊገባልህ ነው። ክረምቱ ከመግባቱ በፊት ማግባት አለብህ እያለ ነው። ምን ትላለህ? እንዴ እማዬ፣ ታልዘጋጅ እማዬ? እንዴት እንደዚህ ይሆናል? እኔ እኮ ገና አልተዘጋጀሁም። ይኸውልህ ልጄ ያለህን ይባርክልህ። ደግሞ ምንም ጎደለህ የቀረህ ካለ ቀስ እያልክ ታሟለው አለ። በአንድ ጊዜ ማንም ተሟልቶለት አያገባም። አባትህ እኔንም ሲያመጣኝ የገለባ ቤት ትንሽዬ ነበር እያመጣኝ። ያለህ ይበቃሃል። ከአባትህ ጋራ ቃልን እንዳትወጣጣ። አይሆንም ልጅ አደራህን። ጎሽ እሺ ግን እማዬ፣ እሺ ካሉ ቃል ኪዳን ተገባብተን መጠበቅ አለብን። ልጅቷን አውቃታለሁ፣ ግን በተክሊል ለማግባት ነው። ፈቃደኛ ከሆነች እስኪ ጠይቋትና እሺ ካለች እሺ። እንግዲህ ተናንተ ቃል አልወጣም። እንዴት ናችሁ? ካሳ ሙላቱ በረታችሁ? እንዴት አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያሸባሻው እግዚአብሔር ይመስገን። ባልንጀር እንዴት ናችሁ? ካሳ እንዴት አደራችሁ? አሸባሻው እንደው ፈልጋችኋለሁ ስትለን እኮ እንደው በሰላም ነው ጋሸባሻው? አዎ እንደው ወንድሞች አለ እናንተ ማን አለኝ? እንደው ካሳ እንደው ደበበን ወደ ደግፌ ቤት እጮኝነት ላስጠገው ፈልጌ ነበር እና ሽማግሌ እንድንሆን አብራችሁ እንድትሄዱ እሁድ እውነት እንድንጠይቅ። እውነት በጣም የተቀደሰ ሐሳብ ነው።
ችግር የለውም። እንዴት ለዚህ ታልሆንን ለመቼ እንሆናለን ብለህ ነው ባልንጀር? ምን ችግር አለው ባሻው? አታስብ ጋሽ ባሻው። እንደው ትንሽ እኔ ባለፈው እንትና ጋሽ ባዩ የእሱ ልጅ ጠየቅ አድርጎ እምቢ ብለዋል ብለው ነበር። እንደው ምናልባት ነገሩ እሱ ልጅ ጠጭ ነው ለእሱ አይሰጡትም። አዎ ደስ እንሂድና እንግዲህ እሑድ በጠዋት እመጣለሁ። አብረን እንወጣለን። እንግዲህ ደግሞ የሚሉንን ያው መቼም መልካም ሰው ነው። እንደው ጠጋ ቢልልኝ እኔም ደስ ይለኛል። እሺ እሺ እሺ። ተናኝ ምን አለችሽ አክስትሽ? አወራችሁ እንዴ? እምነግራት አለ እሷን ነው ማወራት ትትል ነበር። እንደው ምን ተመካክራችሁ ይሆን? ወይ እማዬ በጣም ነው ደስ ያለኝ። አዲስ አበባ ነይ ተውለ ትማሪያለሽ እዚህ ነው ያለችኝ። ደግሞ አክስቴ ጥሩ ሰው ናት ታውቂያለሽ እማዬ። እኔም ደግሞ እመጣለሁ ብዬ ቃል ገብቼላታለሁ። ሃይማኖትሽንም እዚሁ ትማሪያለሽ ብላኛለች እማዬ። በጣም ደስ ብሎኛል በእውነቱ። ወይ የኔ ልጅ እሰይ ደስ ይለኛል። እንደው ተናኝ ታዲያ አባትሽ እንዳይሰማ ከሰማ አይሆንም ነው የሚለው ታውቂያለሽ። እዚሁ ለአንዱ ተንካፋ ይድርሽና የትም ተድበስብሰሽ ትቀሪብኛለሽ። እንዲሁ ድብቅ ብለሽ ነው የምትሄጂው። እኔ መሳፈሪያሽን እሰጥሻለሁ። አላየሁም አልሰማሁም ነው የምለው እኔም። አንቺ ዝም በይ ብቻ እንዳትናገሪ ለአባትሽ። ወይ የኔ ወድ እናት። እሺ እማዬ በቃ አሁን እንተኛ፣ ስለመሸ ነገ እናወራለን። ያው ነገ ስለሚሄድ አባዬ የት ሄዶ ነው ግን? አይ ልጄ እዛ በቆሎ ጋር ሊያጠጣ ሄዷል። ውሃ ጠፍቶ ጉድ ፈልቶ የለ እዛው አዳሩን ነው። ጠዋት እየሳለ ይመጣልሻል። የት ሄዳል ብለሽ ነው? ተናኘ እታለም አልተነሳችሁም እንዴ? በሉ እስኪ ተነሱ። እስኪ ቡና አፍሉልኝ። እታለም እንደው ይህችን ውሃ ጠጣ ብሎ በቆሎዋን አጠጥቼ መንዳት የነበር ወገቤን ቆረጣጠመኝ። እንደው እንዴት አደርክ? እስኪ ደህና አደራችሁ ይበል መጀመሪያ። እንደው ምን ይሻልሃል? እሺ በል እስከዛ አረፍ በል እሱ ጋር እኔ አሁን አፈላልሃለሁ። እናንተ ተኝታችሁ እንጂ ሰዓቱ እኮ ረፍዷል። ስንቱን አጠጥቼው መጣሁ ብትይ። በል አረፍ በል አሁን አፈላልሃለሁ። አረፍ በል መጣሁ። እሺ በል እሺ ተናኘ ጭሱን አጫጭሽው እስኪ ሞቅ ሞቅ አድርጉት። እንዴት አደራችሁ? እግዚአብሔር ይመስገን። ባሻው እንዴት አደረ? ኧረ በህግ ቅደም ጋሼ ባሻው ቅደም። አንተ ቅደም ካሳ በረታህ። አንተስ እንዴት ነው? እንዴት አደራችሁ ወንድሞች? አለን እግዚአብሔር ይመስገን። እንደ ጋሼ ዝም በል ማሽላ እንዴት አዝሟል አንተ? ድንበሩን ሄዱ። እንደው እንዳታበላሽ እስኪ። አዎ ቀስ በል እስኪ። ግባት ያሸባቸው ቀደም። እሺ እንዴት አደራችሁ ብዬሽ? እንዴት አደራችሁ? እዚህ ቤት ሰው መጣ እንዴ? ማን ነው በዚህ ጠዋት የሚመጣው? እስኪ ብነካኝ ወይታለ ደሞ ምን ተፈጥሮ ነው? እግዚአብሔር ይመስገን። እንዲህ አቶ ባሻ አቶ ካሳ ሙላቱ ምን ነው በጠዋት ሰላም አይደለም? እንዴት አደራችሁ? እግዚአብሔር ይመስገን። ጋሼ ባሻ ጋሼ ካሳ እንዴት አደራችሁ? ግቡ፣ ቁጭ በሉ፣ አረፍ በሉ ነው ቁጭ በሉ እሱ ጋር። እግዚአብሔር ይመስገን። እንዴት ነሽ? በረታችሁ?
ደህና ነን እግዚአብሔር ይመስገን። ቁጭ በሉ እስኪ አረፍ በሉ። ምን ነው ቆማችሁ? ይሁን አላልንም። የመጣንበትን እሺ ሳትሉን አንቀመጥም። እሺ ሳትሉን አንቀመጥም። የመጣንበት ጉዳይ አለ ጋሼ ደግፌ። ምንድነው? ምን ገጠማቸው? ምን አቁሟቸዋል? ጠጋ በሉ ተቀመጡ። የለም አንቀመጥም። እንግዲህ ልጃችሁን ልጃችንን መተናል ቆመናል ልጅ ብታረጉን ብለን ዝምድና ፈልገን ነው ጋሼ ደግፌ። እንደዛ ነው እንዴ? በእጄ እሺ ልጁ ማን ነው? ዝምድናችንን የፈለገው እንዴት ነው? ልጁስ የማን ነው ልጅ? እንዴት ነው ንብረትስ? ሁሉም ነገር እንዴት ነው? ልጁ የጋሼ ባሻው ዲያቆን ደበበ ነው። ያው ሀገር እንደሚያውቀው ልጁም ገበሬ ነው። አራሽም ቀዳሽም ነው። እንግዲህ ወዲህ ቤተክርስቲያን አገልጋይ፣ ወዲህ ደግሞ አራሽ ነው። እንደሚታወቀው ገበሬ ነው። ቤቱንም ሰርቶ ጨርሷል። ጥንድ በሬም አለው፣ የዓመት ቀለብም አለው። እና እንግዲህ ቤተሰብ ብታረጉን ብለን መጥተናል። ኦይ ጋሼ ባሻው ያንተ ልጅ ነው እንዴ? አቤት። እሺ ዝምድናችንን ፈልጋችሁ ስለመጣችሁ እናመሰግናለን። እስኪ ሰሞኑን ከባለቤቴ ጋር መክረን እናሳውቃችኋለን። ይኸው ልጁን አውቀዋለሁ፣ ጥሩ ልጅ ነው። ልጅቷንም አማክረን ከባለቤቴ ጋር ተመካክሬ ሳምንት ተመልሳችሁ ነው። እግዚአብሔር ያክብርልን አቶ ደግፌ። በእውነት ሳምንት እንመለሳለን። እንግዲህ ሳምንት እንመጣለን። እግዚአብሔር ያክብር። ደህና ዋሉ። እግዚአብሔር ያክብርልን። በሉ ደህና ዋሉ። ሰላም ዋሉ። አሜን። እንደው ካሳ እንደው ተሽቆጠቆጠ። እንደው የሰውዬ እንደው ምንም ቢሆን የትልቅ ሰው ዘር ሰውዬው ተቆጥቆጥ ነው። እንደው ሴትዮዋ አንዷ አስተያየቷን ትንሽ ፈራ ብያታለሁ። አዎ እንደው ትንሽ ችግር አለባት እሷ። እንደው ያው እንግዲህ እግዚአብሔር ያስተካክለዋል። አዎ አይ እንዴ ደግፌ ተዘራም ጋር አንተ ደግፌ ያወሩበታል ሴቶቹ። እንግዲህ ዋናው ነገር ደግሞ ምን ይላል? እንደው ወይስ አሁን እንደው ምንድነው? አሁን ምን እየሰራህ ነው? ምን እየሆንክ ነው? እንግዲህ እቺ ሴትዮ እንደው አይ ምንም መጀመር አይደለም። ምን ለሳምንትም ተመካክረን ትላለህ። ስንቱ አልተመለሰም እንዴ? ለሱ ልጅ ሳምንት የሚባልለት የሚቀጠርለት ምንድነው? አይሆንም ብለህ አትመልስም እንዴ? እንጂ ሰውዬው እኮ ጋሼ ባሻ ነው። ምን ትላለች እሷ? እንማካከርና ልጃችንን እንዳራት አታንገላታቸው ብያለሁ። አታንገላታቸው። አይ ተናግሬያለሁ። ልጅቷም ጥሩ ልጅ ገጥሟታል። ጎበዝ ልጅ ነው። ለእኛም በጥሩ መዳራችን ጥሩ ነው። ወራ ትቀብረናለች። ለወንድሟም ድጋፍ ትሆነዋለች። ቆይ ግን አንቺ እንዴት ያለሽ? እንዴት ሰው የልጁ ባላጋራ ይሆናል? በይ ምን ነው ስራም የሚሰራ ደህና ሰው በሆነ ነጋ ቤተክርስቲያን ነው። ምን አለ እንዴ ልጅህን እድል እንደው ለማበላሸት እንዴ ጧት ማታ ባለፋ። በስመ አብ ወልድ ወመንፈስ ቅዱስ። አንቺ ጤና የለሽም፣ አሞሻል። በስመ አብ ምን ነው ማየ? ምን ሆነሻል? ተክዘሻል? ደህና አይደለሽም እንዴ? ምን ደህንነት አለ የኔ ልጅ? እንግዲህ ምንም ዋጋ የለኝም። ይኸው ዛሬ ነገ ትሄጃለሽ እያለሁ ሳስብ ሳሰለስል ስፈራ ይኸው ባል መጥቶ እርፍ አለልሽ። እስቲ ምንድነው የሚደረገው አሁን? ወይ ማየ ለኔ ነው? ማን ነው? የባሻ ልጅ ነው አሉ ድንጋይ ይሸውና እንዴ ዲያቆን ደበበ የሚባለው። የሚገርምሽ የጋሼ ባዩ ልጅ ያሸላዩ ስጡይ ብሎ አይሆንም
መጠጥ ያበዛል። በየሄደበት እየሸለለ የትምት ያመሽ ልጄን እድሌን አላበላሽም ብዬ ነው እንጂ ተባሻ ልጅ ያሸላው አይሻልም ነበር? ይኸውና አይሆንም ብዬ ትል ደግሞ እንደገና ሌላ ነገር አመጣባትሽ። እስኪ በይ እንጂ ወጋ ላይ ጋር ደውይልኝና ጉዷን ልንገራት። እኔ ነኝ የልጄን እድል ላበላሽ ዛሬ ነገ ትል። እሺ እማዬ፣ በቃ አሁን ተረጋጊ። ጠራ። ሄሎ በያት እማዬ። ሄሎ አንቺ ወጋ ላይ እንዴት ነሽ? እንዴት ከርመሻል? እንደው ሰማሽ ጉዴን ዛሬ? ነገሩ በምን ተሰሚዋለሽ? ይሆን የስገና ሆነ አይደል እንደምሰማው? ይኸውልሽ ዛሬ ነገ ትል ይሄ ባሻ የሚባለው እኛ አካባቢ ያለው ሰውዬ ልጅ መጥቶ ዛሬ ሽማግሌ ብሎ ደግፍ የምለ ሳምንት ተመካክሬ ብሎ ቀጥሮ ላካቸው። እባክሽ እንደው ምን ይሻለኛል? እግዚአብሔር ይመስገን ደህና ነኝ። ምንድን ነው የምታሰሚኝ? በኢየሱስ ስም ይኸውልሽ እህቴ አንድ ነገር ልንገርሽ። ነግሬሽ ነበረ እኮ ጠዋት ማታ ጥንጣ እያልኩሽ እንዴት እንደዚህ ይፈጠራል? አሁን የምመክርሽ ነገር ቢኖር እንደምንም ብለሽ ፈተና እስከምትጨርስ በጭኝነት እንዲቆዩ አድርጊ። ልክ ፈተና እንደጨረሰሽ ደብቀሽ ወደ እኔ ትልኪያታለሽ። እንደው ግን ከሆነ ሆነና ልጁ ምንድን ነው? ምንስ አለው? እንደው እስኪ ንገሪኝ። ያን በጣም ለማውቀው እኮ እንደ ጋሼ ባሻው ላይ ነው አልኩሽ። ዲያቆን ነው ምንም የለው ብታይ ቦጋሌ። አሁን ደግሞ ሲጋቡ ያው ይቀሰሳል። በቃ በየቀኑ ቤተ ክርስቲያን ነው። አረ እንደው የኔን አይደለም ጨዋታ። እንደው ልጄን ከጉዳ ውጭልኝ። ውለታሽን እሷም ትከፍላለች። እኔም ማረሳ ቦጋሌ። እባክሽ እንደው ልጄን ውሰጂልኝ። በጌታ በኢየሱስ ስም የተወጋ ይሆን ወይ? ምንድን ነው የምታሰሚኝ? እሺ አታስቢ እህቴ፣ በይ እንደነገርኩሽ አድርጊ። እሺ በይ አታስቢ፣ አይዞሽ፣ እኔ ሁሉንም አስተካክላለሁ። ደህና ሁኚ። ሆ ጭራሽ ዲያቆን አጋብተው ሊያስቀምጧል ነው እንዴ? እኔ እኮ ከገጠር መጥቼ እንደዚህ ድልቅቅ ብዬ እየኖርኩ ነው ያለሁት። ጭራሽ እዛ ለዲያቆን ነው እንደዛ ሊያደርጓት። ወይ መጣችሁ ባሻው? ቀናችሁ ሽማግሌዎችን ይዛቸው አመጣም ነበር። ቁርስ በልተው ይሄዱ ነበረ። የት ትታቸው መጣ? ተዘራ በይ እንዴት ቆየሽ? እምቢ አሉ። ያው ሰዓቱ እንደምታየው አሁን የስራ ሰዓት ስለሆነ ስራ አለን አሉ። እኔማ ተዘራም ትጠብቃችኋለች ቤት እንሂድ እያልኋቸው ነበር። እምቢ አሉ። አዎ ተቀብለውናል። ሳምንት ተመለሱ ብለውናል። ያው እንደ ባህላችን ሳምንት ቀጥረውናል። እንግዲህ ደግሞ ሳምንት ሄደን የሚሉንን እንሰማለን። እንደው ብታይ ደግፍ የተሽቆጠቆጠ እንደው ተሽቆጠቆጠ። አይ እንደው ምን ይሻለኛል? እንደው ለጓደኞቼ ላማክር ወይስ እንደው ለመምህራን ይሻለኛል? እግዚአብሔር ሆይ እንደው አንተ እርዳኝ። ለማንኛውም እስኪ ቤተ ክርስቲያን ሄድ ብለንና ጸሎት አድርጌ ልመለስ። እግዚአብሔር ያስተካክለው። እታለም እንግዶቹ ነገ ይመጣሉ። አንዳንድ ነገር አዘጋጂ እታለም። እስኪ እኔም ወደዚህ በሬ ከቴጓ በቀለይ አንድ ገንቦ ጠላ ላምጣ። ኧረ ተው ደግፌ ተው። ኧረ ተው እንደው ግድ የለህም በፍቅራችን
እንዲያመንክበት እንዴ በቃ ትሰጥ ነው የምትለው? እንደው ደግፊ፣ እንደው በኋላ እንዳይቆጭ። እኔ እንደው በደንብ አስብበት ብዬሃለሁ። አትንቆጣቆች አንቺ ሴትዮ። እሰው ቤት ሄዳ ሰራተኛ ከመሆን የራሷን ህይወት ብትመራ አይሻልም? የሰው እድል መስበር ምንድን ነው? በቃ እሺ ታለም ለእኛም ለልጅቷም የሚጠቅመውን አስቢ። በይ ደህና ደሪ ተኝና በጠዋት ተነሺ። እንዴት ያለ ነገር! አይ ጋሼ በጉልበቱ ነህ አንተ። ደግፍ የታኮን ጋሼ በጉልበቱ ጋሼ በኃይል ምን ዋጋ አለው? ታንተ ጋር ያገናኘኝ እየሰማሁሽ ነው። አላረጀሁም። ሙላቱ እንዴት አደራችሁ? እግዚአብሔር ይመስገን። ሙላቱ ካሳ እንዴት አደራችሁ? እንዴት አደረ? እግዚአብሔር ይመስገን። እንዴት ናችሁ? በረታችሁ? እግዚአብሔር ይመስገን። ወዳጆቼ ደህና ነን። ቀደምስ ባሻው ደህና አደራችሁ? ኧረ ተው በእናንተ እርምጃ ብንሄድ ይሻላል። እንዳላዘገያችሁ ቀደሙ አንደኛችሁ። አይ ቀደም እስኪ እሺ እንዴት አደራችሁ ቤቶች? መጡ መሰለኝ። እንግዲህ አደራችሁ መጣችሁ እንደ ጋሸባሸው ኑ ግቡ። እግዚአብሔር ይመስገን። ግቡ ጋሸባሸው። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ደህና ነን። እግዚአብሔር ይመስገን። አይቶ ደህና ነን። እንዴት አደራችሁ? አቤት እንኳን ደህና መጣችሁ። ደህና ነን። ግቡ አረፍ በሉ። እንኳን ደህና መጣችሁ። ግቡ አቶ ሙላቱ፣ ጋሼ ካሳ ግቡ አረፍ በሉ። ጋሼ ባሻው አረፍ በሉ ሲሱ ጋር። እሺ አረፍ በሉ። እሺ እንደው የመጣ ነው ጉዳያችንን ከምን አደረሳችሁት ለማለት ነው። ደግፉ መከራችሁበት ወይ እንዴት ነው ለማለት ነው። ያው እንግዲህ ምን ይደረጋል? ዘመድ አዝማዱን አማክረን ወደዋታል፣ እነሱም ፈቅደናል፣ ዝምድናውን ተቀብለናል። አቶ ባሻ ተመስገን። በእውነት እግዚአብሔር ያክብርልን። እንደው ተመስገን ነው። ምንም ቢሆን ትልቅ ሰው ዘር ያው ሰው አክባሪ ነው። ያው እንግዲህ እንወያይና ቀኑን ቆጥረን ይተጫጫሉ። ያው እንግዲህ ሰርጉም ባይሆን ክረምቱ ሲወጣ ከክረምቱ ውጭ ይሆናል። ለአሁኑ ይተጫጩና ይቀመጣሉ። በጣም እናመሰግናለንና እንግዲህ እግዚአብሔር ያክብርልን። ደህና ይዋሉ። ደግፌ ወጭ እቺ በጭራሽ ምንም ማናረግ እንኮናችኋል የትማቴሩ ቁጭ በሉ ነው አይደለም እንዴ? በአገር የሌለ ህግ በሉ ቁጭ በሉ አለው ቁጭ በሉ። እንበላ የሚጠጣማ ትጋቡት አለው። ኧረ በስመ አብ እጃችሁ እንዳጠቡ ኧረ እንደው አትቸገሩ። ደግፌ ኧረ ቁጭ በሉ ታጠቡ። ወገቤን አንተ አጠፋኝ እኮ በል። ድሮ ከጋሸባሸው ጋር እኩል ነበር የምንራመድ። አሁን ወገቤን እንደው በትካሽ ላይ ይከተክተኛ በመጥረቢያ ጦሩን ይሰድብኛል። ጋሸባሸው ስራ ታበዛለህ። ነገር ነው ወገብህን ያባበጠው። ተወጣ አድርገው አልሆነም። ቆይ ጊዜውን አንቺ ታለም እሺ በሉ ያዘርጉ ከበብ አድርጉና በሉ እስኪ ብሉ። እንደው እኛም በደንብ አልተዘጋጀንበት ምን ይደረግ እንግዲህ። በሉ ቤት ያፈራውን እየበላን ናት። በሉ እሺ። በረሮ ተራርጋብሃል ቤትህ። እንደው መድኃኒት አላገኘሁም ያልታዘዘውን እንደው መድኃኒቱን አመጣለሁ ብዬ እንደው ቤቱንም እንደው ቁንጫም እንደው ቤቱን ወጥቷል። እኔ ጋር አለ ቁንጫ መድኃኒት ካለ እንደው ቤቱ ማታ እንደው ከየት እንደሚመጣ አይታወቅም። ይሄ ቁንጫ እስኪ መድኃኒት ካለ እንደው እንድትሰጠኝ። የቀረበውን እህል ብበላ አሁን በረሮ ጋር ምን ወሰደ? አቤት
አቤት አቤት የሰው ቆዳ ሸፈት ሸከድ። እሺ እሺ አለሁ። በሉ ጋብዛቸው እንጂ በሉ ብሉ እስኪ። አረዲያ እሺ አትሽቆጥቆጡ። እሺ በረሮ ያርግ በረሮ የሚያረግ በሉ የጥጋብ ቤት ይሁን የጥጋብ ቤት ይሁንልን። ጠገብን እንደው እግዚአብሔር ያክብረን። እንደው የልጆችን ፍጻሜ ያሳምርልን። አሜን። በሉ ደህና ዋሉ። በሉ ደህና ዋሉ። አሜን። በሰላም ግቡ። ሸዋት አለም ደህና ዋሉ። አሜን። ደህና ዋሉ። በሉ ሰላም ግቡ። ሰላም ግቡ። በሉት አለም ደህና ዋሉ። እግዚአብሔር ያክብርልን። ደግፍ የእውነት እንደው ልጄ እናንተ በመቀላቀሉ በጣም ነው ደስ ያለኝ። እግዚአብሔር ያክብርልን። የአባቶቻችን እኮ ድሮ እንዲህ ጓደኛሞች ነበሩ። እንደው እኛ እንደው አንተያየቅም እንጂ ዝምድና መፍጠሩ ጥሩ ነው። ጋሽ ባሻ በጣም በጣም ተመስገን ነው። መጨረሻውን ያሳምረው። እንግዲህ ደህና ዋሉ። አሜን አሜን። ደህና ዋሉ። ደህና ዋሉ። እሺ በሩን ዝጋ። ዳር እንደው እሰው ፊት እንደ ፊት ማጥቆር ምንድን ነው? አንቺ ታለም ትልቅ ሰው አይደለሽ እንዴ? ከደህና ሰው ተዛመድክ መስሏል። ቤትህን መርምሮ በረሮህን ነው አይቶልህ የሄደው። ውይ የወሬ ሱስ አሁን ሄዶ በየቤቱ ያወራልህ ያመሻል። ኧረ ተይ ትልቅ ሰው ነሽ እንደው ታለም ተይ። እንደው እኔ የምልህ እንደው ሽቁጥቁጥ ያለ ሰው እሱ ሽቁጥቁጥ ነው የሚለው። ሴትዮዋ ትንሽ ገላመጠችን እኮ። እመጣለሁ ትንሽ እንትን ብሎኛል። እንደው የመሸታ ነው የመሰለኝ። አዎ እንደው ተፍትፍቱ ፊቱ የሚባለው ነገር እንደው ድቅና አለብኝና ትንሽ እንደው ሰውየው ያሳዝናል። እሷ ግን እንደው እንግዲህ እግዚአብሔር ያውቃል። እንሂድ። እንደው ተሽቆጠቆጠ ሰው ነው ብቻ ጎበዝ ነው። ጋሼ ካሳ እኛ በዚች ጋር እንሂድ እስኪ ወደ ቤታችን እኛ ታቿን እንሂድ። ኧረ የለም በሉን ሄዶ ተዘራም ቡና ፍልታ እየጠበቀችን ነው የሚሆነው። በሉ ሙላቱ ካሳ ወደ ቤት እንሂድና ተዘራንና አብራን እንካፈላትና አዎ እሷንም እንንገራት አባንም እናማክራቸዋለን እና ቀኑን እንቆርጣለን። ወደ ቤት እንሂድ በሉ ታላችሁ። እሺ ጋር ወይ እንደው አገልግሎት እየዋልኩ እህቴም ጋር ሳልደውልላት ቀረሁኝ። እስኪ ልደውልላት ምን ደርሰው ይሆን? አሎ እህቴ እንዴት ውለሻል? እንዴት ናችሁ? ደህና ናችሁ? እንደው አልመቻለኝ ልታይ ሳልደውልልሽም ቀረ። አልተሰማትም። እግዚአብሔር ይመስገን። ቦጋሌ እንዴት ነሽ? እንዴት ከረምሽ? አልተሰማሁሽም ቦጋሌ። እንዴት ነሽ? እንዴት ከረምሽ? ደህና ነሽ? እንኳን በሰላምሽ ሆነ የጠፋሽውን። አይመችሽም ልጄ አይመችሽም። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? በተናኝስ መቼ ልትመጣ ነው? እንደው ቦጋሌ ሰኞ ትመጣለች። እንደው እንድትቀበያት እንግዲህ እኔም እንደው ሆዴም ቢብሎኛል እሺም አላለኝ። ይሄንን ነገር ደግፌም ጥንክርክር አድርጎ እሽተውን ሰጥቷቸዋል፣ ቃሉን ሰጥቷል። እኔ ሰኞ ልካታለሁ። አንቺ ተቀበይልኝ አደራ አደራሽን የእናቴ ልጅ። በጌታ ስም አንቺ ደግሞ አታስቢ። አባቷንማ ቆይ እንሰራለታለን።
እኛ ሹልክ አድርገን እናመጣታለን። ደግሞ ከሀገር የምትወጣት መሰልሽው እኮ ምንድነው በሆነ ባልሆነ ይሄን ያህል መጨነቅ? ሆይ በይ ተረጋጊ። መልካም ቀን ይሁንልሽ እህቴ። አሜን አሜን። ደህና ዋይ በይ፣ ደህና ዋይ። እንግዲህ ሰላም ያገናኛል። ምንም ልጅ ታዲስ አዲ እኔ ጅብን መሲ ማለት ነው። ባሻ መጣችሁ? ግቡ። ጋሼ ካሳ እንዴት ዋላችሁ? ና ኑ ከዚህ አረፍ በሉ። ጋሼ ሙላቱ ኑ ሲግቡ። በይ ተዘራ ወይዘሮ ተዘራ እንዴት አደር? እግዚአብሔር ይመስገን። እንኳን ደህና መጣችሁ። ቀናችሁ? ኑ ግቡ። እንኳን ደስ አለሽ። እንኳን ደስ ሴቱ አለሽ። አይዘህና ቀረብበ አንቶና ደናችሁ ተፈጠረ አሲ ደበበ እነሱ ጋር ኑ። ካሳ ልጄ ደበበ እንዴት አደርክ? ደህና ነህ ወይ? አቤት። ኧረ አትቸገሩ። ሙላቱ ኑ። አረፍ እግዚአብሔር ይመስገን። ጋሼ ካሳ ጋሼው እንዴት ናችሁ? ቁጭ በሉ። ኧረ ቁጭ በሉ። ታጠቡ በሉ። ቁጭ በሉ። ቁጭ በሉ። እናንተ ደግሞ አትንቆራጠጡ። እንግዲህ እግዚአብሔር ኧረ ይባርክ። ቁጭ በሉ። እንዴ ቁጭ በሉ። ችግር የለውም ደበበ። አርገው ችግር የለም። ኧረ ቁጭ በሉ። አይሆንም። ኧረ ቁጭ ቁጭ በሉ። በሉ። እነሱ ነው እንደምትነሱት ደግሞ ቁጭ በሉ። በፊት አባትህን ጀምር ደበበ። ኧረ ተነሱ በል ልጅ እነሱ ጋር አባትህን አስታጥብሲ። እሺ ቆይ አስታጥበዋለሁ። ታጠቡ። በሉ አረፍ በሉ። የለም አባትህን አስታጥብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሉ። የተባረከ ብሉ። ጋሼ ካሳ አጉርሳቸው። እሺ ባሻው ቆረስ እያደረገ አጉርሳቸው። ብሉ። እንደ ቤታችሁ ህይወት ምን ሆናችሁ ነው? ጠላውንም ሙላላቸው። ተዘራ እንደው ደስታሽን እንካፈል ብለን ነው የመጣ ነው እንጂ እዛም ሁሉንም እዛ አድርገን የመጣ ነው። ወዲያችንም ይዟል። አትቸገር። ቁጭ በይ። ኧረ እንደው እግዚአብሔር ያክብራችሁ። እንኳን ደህና መጣችሁ። አዎ እግዚአብሔር ያክብራቸው እነሱ አለና አንተ ማን አለለኛስ በሉ። ስላከበራችሁን እግዚአብሔር ያክብርልን። መምህር የከበበውን ላማክራቸውና ቀኑን እንወስናለን። ማክሰኞ ሙላቱ ሄደህ አሳውቃቸው ትመጣለህ። ለመምህር የከበበውም ቀኑን ለመቼ እንደሚሆን ጠይቀህ ትመጣለህ። እንግዲህ ማለ ብለህ ነው አለ። እናንተ ማለን ምንም እንዳታስብ። ለዚህ ታልሆኑ ለመቼ ሆነሃለሁ ባልንጀር። ምንም እንደዚህ ደግሞ የምን ምስጋና ነው? አረ በሚካኤል አይባልም። እኔ እታዘዛለሁ። ችግር የለውም። እግዚአብሔር ይስጣችሁ ወንድሞቼ፣ ወዳጆቼ። ምን የክፉ ቀን የተጠሮቼ እናንተ ናችሁ። በይ ተናኝ የኔ ልጅ። እንደው ታጠገቤ እንድትርቂ ባልፈልግም ላንቺ በማሰብ ነው። እንደው የትም ተበሳቁለሽ እንዳትቀሪብኝ አስቤ ነው ልጅ። እሺ እንጂ ይችን ብር ያዥ። ልብስሽንም አዘጋጅተሽ በጠዋት ጥፍት ትይልኛለሽ። የሰው ቄስ አግብተሽ እሱ ቤተክርስቲያን ለቤተክርስቲያን ሲዞር አንቺ ቤት ጠባቂ አይደለሽ። መኪናም ላይ ወዲያ ወዲህ እንዳትይ፣ ማንንም አምነሽ እንዳትጠጊ፣ ብርሽን ይዘርፉሻል። እኔ በጠዋት እሸኝሻለሁ፣ ማንም ሳይሽ ልክ ብለሽ። በይተኛ አሁን ተኝ የኔ ልጅ። አይም መብርሃን አንቺ ታውቂያለሽ። እሺ አንቺ ታውቂያለሽ እናቴ። እንደው የልጄን መጨረሻዋን አሳምሪልኝ። አደራሽን እናቴ። እንደው እንዴትስ ነው የሚነገው? እንዴትስ ነው የምከርመው? እንዴትስ ነው የምሆነው? ከልጄ ጋር ለምጄ እንደ ጓደኛ እያየሁ ስንት ነገር እያሳለፍኩ ለምጄ እንዴት ነው የምሆነው? መብርሃን እስኪ አንቺ ታውቂያለሽ። ሰላም አንከው
እንደማየ እንደሱማ አትበይ። እንደሱ እያልሽ ነው እንዴት እሄዳለሁ? ስላሰብሽልኝ እማዬ ደግሞ በጣም ነው የማመሰግነው የኔ እናት። አባዬ ግን ደግሞ ያዝንብኛል። የኔን ክብር ማየት ነበር የሚፈልግ። ደጋግሞም ነግሮኝ ነበር። እማዬ በቃ በጣም ትናፍቆኛላችሁ። ለማንኛውም ጧት ስለሚሄድ ደህና ደሩ። አሁን ተኝ። ራስሽን ደግሞ እንዳያምሽ ተኝ። ለምን ትጨናነቂያለሽ? አንቺስ ተኝ በቃ እማዬ። አይ የኔ ልጅ መቼ ተጨናነቀው? በተኝ ብዬሽለተኝ። አባትሽም ምንም አይል። ከዚህ ህይወት ለመውጣት እንደፈለግሽ አስቦ ይቅር ይልሻል። መቼም ያዝንብኛል አትበይ። አባት በልጇ ያዝን። ምን አረግሽና? ደሞስ የተጀመረ ነገር የለ ልጄ። በይ እንግዲህ እመብርሃን ትቅደምልሽ የኔ ልጅ። ተፊትሽም ተኋላሽም ጥላ ከለላ ሆና በሰላም አስገብታ ነገሩን ሁሉ እሷ ታስተካክልልሽ እናቴ። ወላላይቱ አደራህን አደራህን ጌታዬ፣ እንደው ለልጄ ተፊቷ ቅደምላት፣ ተኋላም አንተው ጥላ ሆናት። እንዴት ነው የምሆነው? እንዴት ነው የምታደርገኝ? መብርሃን እንደሱ እያልሽ እንዴት ነው የምሄደው? እኔ እማዬ እንደሱ አትሆኝ እንጂ አሁን ተኝ በቃ። አሁን ተኝ በይ ሂጂልኝ በቃ። ደህና ደሩ። እሺ አረፈደ። እንደው ያቺን ሽንኩርት አጠጣለሁ ብዬ ነበር። ተናኘ እታለም ቁርስ አልደረሰም እንዴ? ተናኘ ሄዳ ነው ባሻው። እንዴ በጠዋት ወጥት አልከና ጥፍት አልህ። አንተም ቁርስ ደርሷል። ጓደኞቼ ጋር ትምህርት ቤት የቀረኝ ወረቀት አለ ላምጣ ብላ ሄዳለች። ትመጣለች። እንዱ የእሷ ትምህርት ማለት የለውም እንዴ? ቤቷን ልትማር ነው። አንቺ ታለም ንገሪያት፣ ከማንም ጋር ስትዘላዘል አገኘኋት ቢለኝ ኋላ እንጣላለን። አንቺ ራስ አወርድም ታለም። መቼ ወርደህ ታውቃለህ? ተኔ ራስ ደግሞ በላሁን የቀረበልህን እህል ብላ። ምንም አላረገ። ወረቀት ላንጣ ብላን ሄደው ምን አረገህ? አይ ተናግሬ ያለው በተከበርኩበት ሰፈር አረዲያ እኔ ለራሴ ራሴን ሁላ ሞኛል። አጨቅጭቀኝ። በል ሙላቱ እንዴት አደርክ? እንዴት ነህ? ነገ ሄደህ እነደግፌ ጋር ነገ ሄደህ ሐምሌ 2 አርገነዋል በልና ንገራቸው። ሰርጉን ሐምሌ 2 አርገነዋል በልና ንገርና እነደግፌ ጋር ሄድን። እንግዲህ ማለና እግዚአብሔር ይመስገን። እንዴት ነህ ባሻው? ባልንጀር ደህና አደርክ ወይ? እሺ ችግር የለም እሄዳለሁ። በጠዋት ተነስቼ ሄጄ ደረስ ብዬ እመጣለሁ። እንግዲህ ችግር የለውም ይቅናኝ። እንዳገኛቸው እግዚአብሔር ይርዳኝ። እሺ ወይ ተናኝ በይ እንኳን ደህና መጣሽ የኔ ውድ ልጅ። በጌታ በኢየሱስ ስም እንዴት ድግ ብለሻል እንዴ? ህፃን ነበርሽ እኮ እኔ ስመጣ። እንዴት እንዳደገሽ ጌታ ኢየሱስ ይባርክሽ። ወይ በይ እስኪ አረፍ በይና ልብስሽን ቀይሪ። መቼም ከተማ የሚለበሰው እንደኛ ሀገር አይደለም፣ እንደገጠሩ ታውቂያለሽ። ልብስሽን ቀይሪና ቤተሰቦችሽን ሰላም ገብቻለሁ በይና ንገሪያቸው። እሺ ወይ አክስቴ ትልቅ ሰው ሆንኩብሽ አደኩብሽ አይደል? ወይ አክስቴ እሺ እስኪ ከማዬ ልደውል። ሃሎ ማዬ፣ ደህና ነኝ እግዚአብሔር ይመስገን። ሰላም ገብቻለሁ፣ እንዳታስቢ እደውልላችኋለሁ። ወይ የኔ አበባ እንኳን ሰላም ገባሽልኝ የኔ ልጅ። እሰይ ተመስገን። በይ ደህና ሁኚ ልጅ። አባትሽ ቤት አለ፣ በኋላ ደውይልኝ። ጉድ 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 ጉድ! ደግፌ ጉድ ሆነናል፣ ተዋርደናል። ደግፌ እንዲያው ምንድነው የምናረገው?
እንዲያው ምንድነው የሚወጣኝ? ይችል ይጠፋኝ ትትለኛ አልሰማ ብዬሽ ልጅቷ ትምህርት ብላ ሄዳ አዲስ አበባ ገብቻለሁ እንዳታስቡ ነው የምትል። አቤት 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 ምንድነው የምትይው? እንዴት ሆኖ እውነትሽን ነው ታለም። አቤት ምነው ባታዋርጂኝ ታለም በተከበርኩበት አይደል? ምነው እንደው ዞረ እኔ ጋር አሁን ምንድነው የምመልሰው? በይ አሁን አቤት ውርደት! አቤት ውርደት! አሁን ማን ያምነኛል? ጠፍታለች። እንግዲህ ተረጋጋ፣ እንደው ተረጋጋ። እንዴ ምን እናደርጋለን ከሆነ በኋላ ደግፍ የተረጋጋ ብዬሽ አንዴ ልታስደፋኝ ነው። ያመሃል አንተ ሰውዬ ተረጋጋ። እንዴ አይሰማኝም እንዴ አንተ ደግፊ ተረጋጋ ብዬሃለሁ። እንደኛ ሆነ ብለን አልሰደናት። ተይማ በተከበርኩበት ሆኗል። ምን እናደርጋለን? መቼስ ድንገት እንደሄደ መቼም አሁን ሰፈሩ ሁላ አይደል የሚያወራው። ምን ይሻላል ነው የምትይው? አሁን ምን ይሁን ነው የምትይው? አሁን ምንም ይሁን አላልኩ። ምንም የተጀመረ ነገር ስለሌለ ጉድ ሆኛለሁ አትበል። ራስህን ያመሃል ነው ያልኩ። እኔ ምን አልኩ? አዘንኩልህ ራስህን እንዳያምህ። በላሁን ወጣ በልና ንፋስ ተቀበል። ይኸው ባንዴ ፊትህ ሁላት ይቀያየር። ኧረ እግዚኦ! እዚህ ቤት ደግፌ የሉም እንዴ? አለን። ማን ነው? ይግቡ። እንዴት አደራችሁ? እታለ ይግቡ። እግዚአብሔር ይመስገን። ግባ። እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በረታችሁ? ደህና ነን። ግባ። አረፍ በል ሙላቱ። ግባ። እንዴት ነህ ደግፌ? እየበረታህ ነው? እንደው ደከምህ መሰለኝ። አሁን ድምፅህን ሁሉ ያዛረገው። አይ ተወኝ። አይ ሙላቱ ጉድ ሆነናል። እኔ ራሴ ልመጣ ነበር። አሁን ለትንሽ ቀደምከኝ ሙላቱ። አሁን ምን ብዬ ልንገርህ? ልጃችን ጠፍታለች። ደግስ እንዳይደግሱ ንገርልኝ። ለማንም ሳታሳውቀን አዲስ አበባ ገብታለች። አቤት! ኧረ በስመ አብ! ኧረ በመላኩ ምንድነው የምትለው? በል በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ምን እያልከኝ ነው? ምን ሆነሃል? የኔን አይደለም ጨዋታ ሙላቱ። እንዴት ታረጋላችሁ? ነውር አይደለም እንዴ ለመሆኑ? እንኳንም ጋሼ ባሻው ያልመጡ ብዙ ይካሄድ ነበር። እንደው ይሄ እኮ አሳፋሪ ነገር ነው። አንገቴን አስደፋችኝ። እንኳን እኔ ጋሼ ባሻውን መቋቋም አቅቶኛል፣ አልቻልኩም በእውነት። እንደው እሱ መላኩ እሱ ሚካኤል ይፍተው እንግዲህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤት ውርደት! በሉ ይሄ ሁሉ አምላኪ ምነው ይሄን ባታሳየኝ። ደህና ይዋሉ፣ ሰላም ዋሉ። ተናኝ አልተነሳሽም እንዴ? በይ ተነሺ፣ ልብስሽን ለባብሽና ሰርተን እንሂድ። ዛሬ እኮ የመጀመሪያ ቀንሽ ነው። ወይ በጣም ነው ደስ የሚለው። ወይ አክስቴ፣ እሺ ግን በጣም አጭር አልሆነም ቀሚሱ? እንዴት ነው ይሄን ለብሼ የምሄደው አክስቴ? ኧረ እባክሽ ተይ፣ እንደዚህ አይነት ቀሚስ ለብሰሽ መሄድ የለብሽም። እንደዚህ አይነት ቀሚስ ለብሰሽ መሄድ የለብሽም። ዛሬ እኮ የመጀመሪያ ቀንሽ ነው። ወይ በጣም ነው ደስ የሚለው። ወይ አክስቴ፣ እሺ ግን በጣም አጭር አልሆነም ቀሚሱ? እንዴት ነው ይሄን ለብሼ የምሄደው አክስቴ?
በኢየሱስ ስም በጣም ቆንጆ ሆነሻል፣ አምሮብሻል። ደግሞ ተናኝ ተናኝ በይ ተነሺ። ይኸውልሽ ዛሬ እንግዲህ የመጀመሪያ ቀን ነው። ደስ ይበልሽ። ተነሺ እንሂድ። ጌታን እናመስግን እስኪ። እዚህም ደርሰሻል። በጣም ይሄን ነው ለብሼ የምሄደው። እንዴት ነው የምለብሰው? በኢየሱስ ስም በጣም ቆንጆ ሆነሻል፣ አምሮብሻል። ጌታ ኢየሱስ ይባርክሽ። አዲስ አበባ እኮ እንደዚህ ነው የሚለበሰው። እንደ አምሮ ፋብለሽ የለም እንዴ? ወይ አክስቴ፣ እሺ እንግዲህ አንቺ ካልሽ ካንቺ ቃል አልወጣም። እንዳልሽ ልልበስ በቃ። እሺ እዚህ ቤት ጋሼ ባሸው ድንበር ነህ እንዴ? እኔ እኮ ወደ ቤት መስሎኝ ነበር። ሰላም ዋልኮይ፣ እንዴት አመሸህ? እግዚአብሔር ይመስገን ሙላቱ። በል እንዴት ነህ? ደርሰህ መጣህ? አዎ እግዚአብሔር ይመስገን ደረስ ብዬ መጣሁ። ምን እባክህ፣ አረ እንደው ልጅቷ ጠፍታለች ይላሉ። ነገሩን አበላሻሽተውታል። ተደስተን ሳንጨርስ እንዲህ ምን ሆኖ ነው ሙላቱ? ምን ተፈጥሮ ነው? ተዘራ ጉድሽን እየሰማሽ ነው? እንዲህ ያደርጋሉ እንዴ? ተደስተን ሳንጨርስ በወላዲቱ ምን ነው እንዲህ ያደርጋሉ እንዴ? ደስታችንን ታንጨርስ። ማረና ክርስቶስ። አይ ተረጋጉ እናንተ፣ ለማንኛውም ተረጋጉ። ልጁ የምትሆነውን ፈልገን እናጭለታለን። እንኳንም እግዚአብሔር ታልፈቀደው ክህነቱን እንኳንም አላበላሸችበት፣ እንኳንም አልጀመር ነው። እግዚአብሔር ስላልፈቀደ ነው ሁሉም ያልሆነው። ምን ይደረግ እንግዲህ። ኧረ ተው ሙላቱ፣ ደግፌ እንዲህ ቤቱን የማያሸንፍ ሰው ነው ባል። እኔ እንደው አይ ቶኝ፣ ይሄ ሁሉ የባለቤቱ ስራ ነው። ደግፌ እንኳን ጥሩ ሰው ነበር። ደንግጦ ብታየው እሱም አሞታል በድንጋጤ ደንግጦ አሞታል። እንግዲህ ማለት አይቻልም። እንፈልጋለን። አይዞህ ተረጋጊ። ተዘራ እንኳንም ገብቶ ያልሆነ አይ ምን ይደረግ እንግዲህ። ሰው ተንኮል ሲያስብ እንዲሁ ነው። መጨረሻው አያምርም። አሁን አጉል ከተማ ሰደው ስትመለስ ምን እንደምታመጣ በምን ይታወቃል ብላችሁ ነው። ችግር የለውም፣ አይዟችሁ እናንተ። ለልጁኛ እንኳንም አልጀመርነው እንጂ መልካሟን ፈልገን እናጭለታለን። እግዚአብሔር እንግዲህ ነገሮችን ሁሉ ያስተካክል። አወርደናልና ለምን ነው? አይ ጋሽ ሙላቱ በእግዚአብሔር ያፈራን ተማን ካራክተር ተማን ነገር ጋሽ ሀሳን ጉዳችንን አሰማ። አይ ቢንጀንዶ ሴትዮዋ መቼ ዋዛ አይደለም እኮ። ኧረ ተይ ተዘራ፣ ሴት ወንድ ጣጣ ተገባ ምን ዋጋ አለው?
ወይ አክስቴ ቤተ ክርስቲያን ነው ይሄ? አክስቴ ነጠላ አይለበስም እንዴ? አለበሰም። እንደዚህ ይቻላል እንዴ አክስቴ? አዎ ልጅ ተናኝ አይለበስም። ሙሉውን እንዲል ይባላል። አየሽው ደስ ይላል አይደለ? አለባበሳቸው ምናምን ለዚህ ተለኮ ነው እኛ ካለንበት አካባቢ ስትለምጁ ደግሞ ደስ ይልሻል ብታይ። ይኸውልሽ ልጄ ጊዮርጊስ፣ ማርያም፣ ሚካኤል እያለሽ ነጠላሽን እየለበስሽ ከመጃጃል አድኜሻለሁ። እሺ ልብ ብለሽ አድምጪኝ። ጌታ ኢየሱስ ብቻ በቂሽ ነው። ኢየሱስ ያድናል። ሃሌሉያ እያልሽ መጸለይ ብቻ ነው ያለብሽ። እንዴ አክስቴ፣ ኧረ አሁንስ ምንድን ነው አክስቴ የምታወሪው? አልገባኝም። ጭራሽ አያስፈልጉም እያልሽ ነው እንዴ? አዲስ አበባ ሁሉም ጋር እንደዚህ ነው እንዴ? አይ ልጄ ቀስ እያለ እኮ ነው የሚገባሽ። ቀስ እያለ ነው የሚገባሽ። ጌታ ኢየሱስ ነው ሁሉንም የፈጠራቸው እና ኢየሱስ የፈጠራቸውን ማርያምን ማምለክ አያስፈልገንም። ኢየሱስ ብቻ በቂ ነው። ቀስ እያለሽ ደግሞ ይገባሻል። በጣም ተወጀዋለሽ ብታይ። እኔ በፊት እንደዚህ እንዳንቺ ነበርኩ አዲስ እንደመጣሁ። አሁን እስኪ ዝንጥ ብዬ ፏ ብዬ ኢየሱስን እያመለክኩ ቁጭ ነው። ወይ አክስቴ የኔ እናት እናቴ እኮ አንቺ ጋር ባትልሽ ምን ይወጣኝ ነበር? ይሄን ሁሉ አላቅም። እኔም ደግሞ ተምሬ አላቅም አክስቴ። በጣም ነው ደስ ያለኝ አክስቴ። ጎበዝ ጎበዝ ተማሪ እንዴት ነው? ጎበዝ ጎበዝ የኔ ልጅ። ደበበ ልጄ ናሲ ይኸውልህ ልጄ የጀመርነው አልተሳካም። ሌላ አጭልሃለሁ። አይዞህ ልጄ እንዳይከፋህ። እንግዲህ የጋሽ ደግፌው ልጁ እንደጠፋች እየነገሩን ነው እና አይዞህ ልጄ ምንም ብስጭት እንዳይገባህ። እንኳን ያልተጀመረ ነገሩ። እሺ አባዬ፣ እግዚአብሔር ባይፈቅድ ነው እንግዲህ ያልተስተካከለው። እግዚአብሔር ያውቃል አባዬ። የጋሼ ኩራ ልጅ ጥሩ ነች፣ ቤተ ክርስቲያንም ታዘውትራለች። ምናልባት እሷን ብትጠይቋት ጥሩ ይመስለኛል አባዬ። ምን ታስባለህ? ኩራ 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 ፈረስ ነጋዴው። እሺ እሺ እንጠይቀዋለን። እሺ እናትህም ጋር እንመካከርና እንጠይቃለን። እሺ ችግር የለም። ተናኝ ተናኝ እንዴ ዛሬ ደግሞ እንደዚህ በጠዋት ምንድነው መኝታ ነግሬሽ የለም እንዴ? በይ እንደተመካከር ነው። በጣም ጎበዝ ተማሪ ነሽ አንቺም እንዳየሁሽ። ግን ዛሬ ምን እንደሆነ ታውቂያለሽ? በጣም ደስ የሚል ጌታ ኢየሱስ የሚመለክበት ቀን፣ ኢየሱስን የምትቀበይበት ቀን እኮ ነው። በይ ሱሪሽን ልበሽና በይና ነይ አብረን እንሂድ፣ ወደ ቸርቻችን እንሂድ። ወይ አክስቴ ከአሁኑ በጣም ጓጓሁኝ እስከማየው ድረስ። ምንድን ነው? እሺ አክስቴ በጣም ነው ደስ ያለኝ። ሃሌሉያ ሃሌሉያ፣ ጌታ ኢየሱስ ይባረክ አክስቴ። ጎበዝ ልጅ ብዬሻለሁ እኮ እንደምትወጁ። የኔ ቀልጣፋ ልጅ እንዲህ ነው ልጅ። እንደው ታለም ይህች ልጅ ተደወለች ቆየች። ምን ሆነ ይሆን? እስኪ ደውይ ታለም። እሺ ደግፊ። እንደው እውነትህን ነው እኮ ድምጿ ሁላ ጠፍታ። ለምን ነው እንዴ? ምን ኮና ነው? ቆይ ቁጥሯን ላውጣና እስኪ ልደውልላት። አቤት ይህችንም ስልክ ደውለሽዋለችብኝ እኮ እንደው መቼ ይህችን ስልኳን ወስደህ አሳያት ብለህ እንዴ አለ። አትታዘዝ ምን አትል እንደ ድንቁርቁር ብላለች። አቤት ከደወለ በቂ ነው። ሳንቲሙ ምኑም የለም ዘንድሮ እንደው አልሆነም። እንደው እግዚአብሔርም እንደው አልሆነም። እስቲ ዝም በል እንደው አንድ ነገር ታወሩ ችግር ጠራ። ቆይ ዝም በል እንደው ምን ይሻለኛል እንደው
ወይ ሄሎ ማየደው ወይ ልጄ እንዴት ማይ ነሽ? ታናኝ እንዴት ወይ ነሽ? ምን ነው ለመደሽ? ጠፋሽ እኮ ልጄ። እግዚአብሔር ይመስገን እማዬ በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ? ወይ እማዬ ደግሞ ሳልደውል አልነገርኩሽም። ለካ ጌታ ኢየሱስን እኮ ተቀበልን። እንኳን ደስ አለሽ በይኝ እማዬ። በጣም ደስ ብሎኛል የኔ እናት። አበስክ ገበርኩ። በስመ አብ ወልዶ መንፈስ ቅዱስ አሐዱ አምላክ። እንዴ ምንድነው የምታወሪው? እሱ ደግሞ ምንድነው አልገባኝም ልጄ። የከተማ ቋንቋ ነው ወይስ ምንድነው? እንዴ ጌታን ተቀበል። በስመ አብ ወልዶ መንፈስ ቅዱስ። አንቺ አባትሽን አውሪው፣ እሱ ይገባዋል። ለእሱ ንገሪው። ጌታን ተቀበል። ተየን የምትቀበለው አረንካ ደግፊ። አንቺ ውጪ እንደው ሄሎ ልጄ እንዴት ነሽ? እንደው ምን ነው ልጄ እንደዛ አዋረድሽን? አዋርደሽ ይጠፋ ልጄ። እንደው ነውር አይደለም። እንደዚህ ታደርጊኛለሽ የኔ ልጅ በተከበርኩበት ሀገር። በያ ሆነ ለማንኛውም ራስሽን ጠብቂ። ከማንም ጋር አትግጠሚ የኔ ልጅ። አክስትሽንም እንደምትልሽ ሁኚላት የኔ ልጅ። ደግሞ ምንድነው ጌታን ተቀበልኩ የምትይው? ዝም ብለሽ የሰጥሽን አትቀበይ የኔ ልጅ። ከተማው ጥሩ አይደለም። ወይ የኔ መካሪ አባት እንዴት ነው አባዬ? እኔ ደህና ነኝ እግዚአብሔር ይመስገን። አባዬ እኔ እኮ ከሷ ቃል አልወጣም አባዬ፣ አታስብ ደህና ነኝ። እኔ ያልኩትማ እማዬን ነው፣ ለማዬ ነበር እና የነገርኳት ጌታ ኢየሱስን ተቀብዬ ነው አባዬ። ወንድሜንም ደግሞ ሰላም በልልኝ፣ ይቅርታ አድርግልኝ ደግሞ አባዬ። መማር ስለምፈልግ ነው ታውቃለህ፣ እኔ ትምህርት እንደምወድ። እሺ አባዬ። እኔ ምንም ይሄን የከተማ ቋንቋ አላውቀውም። አጉል ነገር እንዳትቀበይ። ደህና ዋይ፣ ትምህርትሽን ተከታታይ። ትዳሩ አልሆነልሽም፣ ትምህርቱን እንኳን ከከተማው ገብተሽ ተከታታይ የኔ ልጅ። እኔም አቅም እያነሰኝ ነው። ወይ አባዬ እናንተ የድሮ ሰዎች መች ታውቁትና። እሺ ሰላም ዋሉ አባዬ። ቻው። በይ ደህና ዋይ የኔ ልጅ። እንጂ ታለም ስልኳን ወደ ዘረንጋው አድርጊያት። ወይ ቋንቋ ደግፍ። እንዲሁ ምንም አልገባኝ እኮ። እንዲሁ ምንድነው የምትልህ ለመሆኑ? ጌታን ተቀበልኩ ነው የምትለው? ማን እንደሰጣት አላውቅም። እንዴት ነው የምትቀበለው? የመቶ ነው የምትቀበለው? ተየቱ ጋር ነው የምትቀበለው? እንዴ ምን ውስጥ ገብታ ይሆን ይችላል? እኔ እንጃ ታለም። እንደው ምን እንደው አጉል ነገር እንደሰጡብኝ። አቤት መብራሽ። እኔ ሌላ ነገር እያሰብሁ ነው። እዛ ገበያ ትንሄድ የሚጮህ አይቻለሁ። ጌታን ተቀበይ እያለ በድምጥ ማጉሊያው ትጮህ ሰምቻለሁ። እሱን እንዳይሆን ደግፍ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን ነው ሴጣን የምታወሪው? የኔ ልጅ እኮ ናት። እንዲሁ ደህና ነገር ማሰብ አትችይም። በቃ እንደው አንቺ ሴትዮ። በስመ አብ ወወልድ ወመንፈስ ቅዱስ። እንደው ደግፍ ተተቀሽ። እንደው ስንቱን እድሜ ያስቆጠርን ነገሩ ቁጥር የታያለ። እንደው አንድ ቀን እኔን አምነኸኝ አታውቅም። እኔ ውስጥ የሚነግረኝ ይሄ ነው። ብቻ ማህበርህ ትከድ ድፍት በልና በጥዋው ፊት ያሰብኩትን ጌታ ሆይ እንዳታሰማኝ ብለህ ሚካኤል ማህበር ፊት ድፍት ብለህ ሰልፈህ በቃሽ ታለም። በዘራችንም የለ ዲዮማልና ክርስቶስ ምኑን ታወራለሽ ሴትየዋ? የትኔ እንዴ አንተ ልጅ እንደው ተጧጧት መኝታ ለመደብሽ አይደለም? እኔ እኮ አረፍ እንድትይ ብዬ ነበረ። የዛሬው ደግሞ ባስ ያለ ሆኗል። ምንድነው እንደዚህ መተኛት? በይ ተነሺ።
ተነሺ፣ ታስም እንሄዳለን፣ እንጸልያለን። እንዴ ምንድን ነው ቀስ ልስ ብለሻል? አመመሽ እንዴ? ወይስ ቤተሰቦችሽ ናፍቀውሽ ነው እንዴ? ማታ የተለያየ ነው ልጅ አይደለሽ። ሰውን ቀስስ ብሎብኛል። ምንድን ነው አጠቁሶሻልም? ወይ አክስቴ በጣም አሞኛል። አክስቴ ከቻልሽ ሐኪም ቤት ውሰጂ። በጣም አሞኛል ሁለመናዬን። ምን ይሻለኛል? በጌታ በኢየሱስ ምን ነው ምን ነካሽ እንዴ? ደህና ነበርሽም እንዴ? ደስታውን ሳንጨርሰው ደግሞ በይ ተነሽና እንሂድ። ተነሽ ወደ ሐኪም ቤት እንሂድ። ወይ አክስቴ ምንድን ነው አለሽ? አክስቴ በሽታው ምንድን ነው አለሽ ዶክተሩ? እስኪ ንገሪ፣ ምንም ሳትደብቂ አክስቴ። ተረጋጊ ልጄ፣ ይዞሽ ተረጋጊ። ጌታ ኢየሱስ ይፈውስሻል። እንደው ግን ትንሽ ከበድ ያለ ነው። የጡት ካንሰር ነው አሉ። በጣም ያስደነገጠኝ ድንገት እንደዚህ ያለ ነገር ሲነግረኝ። ግን ትልቅ ሐኪም ቤት መሄድ ያስፈልጋታል እያሉ ነው። ብርም ያስፈልግሻል። እንግዲህ ምን ይደረጋል? ያው የሚንጠበጠብልሽ አባትሽ ያለውን ሁሉ ይሸጥና ይላክልሽ። አሁን ግን ተነሺ። እንዴት ያለ የጌታ ሰው አለ መሰለሽ? ነብይ ደምሳሽ ይጸልይልሻል። ውልቅ ነው የሚያደርግልሽ። ምንም እንዳትጠራጠሪ። እኔ እንደው ደንገጥ ጣልኩኝ እንጂ አደራሪ ነሽ ብዬ ታመሻል ሲሉኝ ይሄ ነብይ ደምሳሽ ብትይ የጸልዩ ጠበጠብ አይልም፣ ይፈውስሻል። ወይ አክስቴ እኔ እኮ አልቻልኩም። እሺ በፊት እማዬ ጋር ልደውል። አይዞሽ። እሺ እስኪ ስልኩን አምጪው። እኔስ አልቻልኩም አክስቴ። አይዞሽ ቀስ በይ። ሃሎ እማዬ፣ ደህና ነኝ። እንዴት ነሽ እማዬ? ታመሚ ሐኪም ቤት ገብቻለሁ እማዬ። ያው ያለውን ነገር ሽጡና ላኩልኝ። ብዙ ብር ነው ደግሞ ያስፈልግሻል የተባልኩት። አባዬንም ንገሪው እማዬ። እኔ ልጅሽ አሞኛል እማዬ። ወይኔ እንዲያው ቅዱስ ሚካኤል አባቴ፣ እንዲያው ምንድን ነው የምታሰሚኝ የእኔ ልጅ? እንዲያው ምን ነካብኝ? ምንድን ነው የሆንሽው? ደግፌ አረንጋ ደግፌ። ምንድን ነው እታለም? ምን ሆናችኋል? ልጄ ምን ሆነች? ልጄን አመመኝ እኮ ነው። ኧረ እንደው አሞኛል ነው የምትለኝ? ደግፌ ኧረ እንደው ምን ይሻለኛል? ምን ሆነች የኔ ልጅ? ልጄ ምን ሆነች? ምን አደረገችብኝ? ያስገርኝ። እንደው ምንድን ነው የምሰማው? እንደው ምንድን ነው የምታሰማው? አለች አሁን ከስልኩ አንቺ ስጪኝ። ሲጋራ እንደ ደግፌ እንደው ምንድን ነው የት አባዬ? ምን ሆንሽብኝ የኔ ልጅ? ምንድን ነው ነገሩ? አባዬ እኔ ማውራት አልችልም አሁን። እማዬ ታወራለች። እንደ ያለውን ሽጡና እኮ ነው ደግፊ። እንደው ብሶባታል ማለት ነው። እኔ እኮ ስጠፋ እንጀት አቤት የኔ ልጅ፣ አቤት የኔ ልጅ፣ አቤት የኔ ልጅ። አይዞሽ የኔ ልጅ፣ ልጄ ትዳንልኝ እንጂ ሁሉንም ነገር ሸጬ እሰጣለሁ። አይ ልጄ፣ አይ ልጄ፣ አይ ልጄ። በቃሽ ቻው በይና ነይ እኔና አንቺ የምናወራዋለን። ነይ ወደዚህ እስኪ ጠጋ በይ ልንገርሽ። ምን ብዬሽ ነበር? እንደ ደግፌ ምንድን ነው የሚሻለኝ? ይኝማ ልጄ አንድ ነገር እኮ በኋላ ከህትሽ እንትን አልወጣም። እኔ የልጄን ጉድ የሰራሁት
እኔ ነኝ እንግዲህ የሰራሁት። አይ ልጄ ነው አይ ልጄ አይ ልጄ ተናግሪ በቃሽ እያልኩሽ አይደለም እንዴ? ምንድን ነው ከእነሱ ጋር ይሄን ያህል ማሾክሾክ? ቆይ በሽታሽን አታዳምጥም እንዴ? አክስቴ አልቻልኩም አክስቴ። በቃ ይግባቸውና እኔ እና አንቺ እናውራ። ምን ብዬሽ ነበረ ቅድም? ቦጋሌ ናውራ ደግፊ ቦጋሌ ናውራት እስኪ ደውልልኝ። ሄሎ ሄሎ ቦጋለች እንዴት ነህ ልጄ እንዴት ነህ? ዝጊባቸውና እኛ እናወራለን በኋላ እናወራለን። ዝጊባቸው ተናኝ። እኔ እና አንቺን ጨርስ ያልጨረስነው አለን። ቆይ አንቺ ተናኝ። ምን ብዬሽ ነበረ ቅድም? ነብይ ሲሰቡ እኮ ላባቸው እየወረደ ነበረ። ያንን ሶፍት ይኸውልሽ መድኃኒት ነው፣ ፈዋሽ ነው። በእኝችን አዋጩ እኝችን አዋጩ ፈጠን በል ሃሌሉያ ኢየሱስ ያድናል እያልሽ እኝችን አዋጩ። ጌታ ይፈውስሻል። የነብይ ላብ ነው። ሄሎ ሄሎ ጌታ ኢየሱስ ይፈውሳል። ጌታ ኢየሱስ ይፈውሳል። አክስቴ አይሰማም መሰለኝ። ሀሎ ቦጋለች እንዴት ነሽ ልጄ? እንዴት ናት? ሕክምናውን እንዴት ሆነ? ደህና ነኝ። ጌታ ይባረክ። እንዴት ነው? ደህና ነኝ። ጌታ ይባረክ። ልጅቷ በጣም አሟታል። ዶክተሮቹም ዋጋ የለውም አትድከሙ፣ የመድኃኒት ድጋ ዜሮ ነው አሉ። ነቢያቶቹም ጸልዩላታል፣ ጸሎት አድርገውላት ነበረ፣ ግን አልተዋትም፣ ብሶባታል። አሁን መጨረሻ መንቀሳቀስ ምነው አምላኬ ምነው አምላኬ ነገና ነው ውሰዳ ምነው እኔ በጣም ብሎኛል። እንግዲህ ወላ ነብሽ ወሰድልኝ። እሺ ቦጋለች ነገ በጠዋት መጥቼ ወደ ጸበል ወስዳታለሁ። ቦጋለች አደራ ልጅ እባክሽ አደራ አንድ ልጄን አሁን ደህና ደሪ ሰላም ያሳድር። ደግሞ የእመቤቴን ጸበል ስጫት ቦጋለች። አይ ልጄ በቃ ደግፌ ደግሞ ቤት ይሰኛል ጸበል እምነት እያላችሁ ዘሃባችሁን አታብዙ። ምንድን ነው ዘሃሉ ማብዛት? ተጸበሉ የእመቤቴን ጸበል ስጭኝ። እድል የላትም። የመድኃኒት ድጋ አነሳ ነው። በቃ አትርፉ። እንዳመረብህ ማነው ሰድና እጅህን አስታምህ ቅበር። በጣም ደስ የሚለው ግን እድለኝነቷ ምን እንደው ታውቃለህ? ደግፊ ጌታ ኢየሱስን ተቀበላለን ሞት ነው። ጌታ ኢየሱስን ሳትቀበሉ አቤት ዓለም እንዳለችው ነው ማለት ነው። አቤት የሞት ሞት አቤት የሞት ሞት ደግፊ ዓለም እህትሽ ሴት ይሆናለች። ልጃችንን ማስቀይራታል ጌታ ምናምን እያለች እሱን ኖሯል ዓለም አረ ልጄን ነገር አድራ እናቴ ወላላይ አረ ልጄን አደረ ያለ አንቺ ማን አለኝና ልብንና ሁለቴን ምትላረመች እባክሽ ድንግል ማርያም ልጄን አደረ እንደ ደግ ምነው አምላኬ ምን በድዬህ ነው? ምነው አምላኬ ምነው የሞት ሞት ልጄን አምጣልኝ። ኧረ እንደው አይናለኝ እንደው ልጄን እንደው ማረጋት እንደው አቤት ደግፌ ሙላቱ
እንዴት ናችሁ? እግዚአብሔር ይመስገን። እንዴት ከረማችሁ ሙላቱ? እንዴት ነው? አለሁ እግዚአብሔር ይመስገን። ማታ በረታና ከረመ። እግዚአብሔር ይመስገን። በረታችሁ ሆይ? አለሁ። እንዴት ነው? እግዚአብሔር ይመስገን። ይኸውልህ እንደው የማንሰማው ጉድ የለ። እንደው ያቺ የጋሼ ደግፌ ልጅ እዛ ሄዳ የማታውቀው ከተማይቱ ታመመች አሉ። ምንድን ነው የሚሉት? ጤንጭ ነው የሚሉት? ምንድን ነው የሚሉት? ይሆናለችም አሟታል እያሉ ነው። እንደው ግራ የገባ ነገር እኮ ነው። አንተዬ ማቲው በስመ አብ ደውለሃል እንዴ? ጠይቀሃል? ኧረ አልሰማሁም ሙላቱ። በስመ አብ እንደው አንተዬ እንደው በቃ እንደው ልጅቷን ወኩ ከወፉ ለዚህ አበቋት። ምን አይ እናቷ ነች እኮ እንደው እንደ ባብ እየተሽሎከሎከች ለዚህ አበቃቻት። ካሳ አንተስ ደውለህ ነበር? ሰምተሃል? አይ ጋሸባቸው መምሬ ክበበው የነፍስ አባቱ አይደሉ? እሳቸው ደውለው ነበር። እየተጠመቀች ነው አሁን ደህና ናት ብለዋል። ያው እንግዲህ ደግሞ ጴንጤ መሆኗን ሰምቼ እኔም በጣም አዝኛለሁ። አሁን እየተጠመቀች ነው። እግዚአብሔር ይማራት እንግዲህ እግዚአብሔር ይማራት። እንደው ሰውየው የዋህ ነው እንደው የሰውየው ነው የመለሳል። የሰውየው ነው ይረዳል። ጠበል ተገበይ ትድናለህ። ጠበሉ ተመጠይ እሱ እኮ ለመብርሃን የሚሳናት ነገር የለም። ዋናው እምነታችን ነው። አምነውበት ተመጡ። ሰውየውም እንደምታየው ጥሩ ሰው ነው። ያው እንግዲህ ልጅቷም የልጅነት ነገር ሆነ ተሳስታ ነው እንጂ እንደው ጥሩ ነገር እንደምንሰማ ተስፋ እናደርጋለን። እንግዲህ ለእናትና ለአባቷ ሲል አዎ እንደው እግዚአብሔር እርዳው። መብርሃን ልጁን ፈውሽለት። ተመስገን አምላኬ፣ የኔን ኃጢአት፣ የኔን በደል፣ የኔን ክፋት ሳትመለከት ይህን ሁሉ ያደረክ ተመስገን። ምን ይባላል? ልጄን ወደ ቀልቧ መለስክልኝ። የሞተችውን ልጄን ነፍስ ዘራህባት። አቤት አምላኬ፣ እንደው ላንተ ምን ይከፈል ይሆን? እንደው ምን ዋጋ ይሰጠው ይሆን? እንደው የኔ ልጅ እንደው ተመምሽም ድነሻል። እንደው ሰላምም ሆነሽ በሰላም ተመልሰሽ መተሻል። እንደው ባይምሩዬ እንደው ዝም ብሎ የሚመላለስ ጥያቄ አለ። እንደው ምን ይሁን ብለሽ ነው? እንደው ሚካኤልን አባትሽ እየጠጣ ማርያምን እኔ እየጠጣሁ ቤት ድግስሽን እየደገስሽበት ከርመሽ እንደው ሃይማኖትሽን የቀየርሽው እንደው ትቀይሪስ? እንደው እኛ ጋር ያልደወልሽው እንደው ምን ሆነሽ ነው? ይቅር በይኝ እማዬ፣ ይቅር በሉኝ እማዬ። አክስቴ እኮ ናት ይሄን ሁሉ ስራ የሰራችው። እኔ ምን አውቃለሁ እማዬ። እናንተ ደግሞ ያሳዘንኩት እማዬ፣ ይቅር በሉኝ። እንዴ ሁሉ የእህትሽ ስራ ነው፣ የአክስቴ ስራ ነው ሁሉ እማዬ። በቃ ልጅ እንድታለቅሽ አይደለም እኔ ጥያቄ ጠየኩሽ እንድታለቅሽ ነው። ተነሽ፣ ይቅር ብለንሻል። የኔ ልጅ እንኳን አንቺ ዳንሽ፣ የንስሐ ዕድሜ የሰጠሽ በደዌ የመታሽ ጠፍተሽ እንዳትቀሪ ነው የኔ ልጅ። ሁሉም ለበጎ ነው። አቤት 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 የእሱ ስራ ታምሮን አሳየ። አቤት አምላኬ፣ አቤት ቅዱስ ሚካኤል፣ አቤት የምጠጣው ጥዋ ከሞት እኮ ነው የዳንሽው የኔ ልጅ። ይኸው ሐኪምም ሄጄ መጣሁ፣ ይኸው ነፃ ናት አሉ። ተመስገን ተመስገን አምላኬ ቅዱስ ሚካኤል። ማን ያፍራል? እንዴት ደግፊ፣ እንዴት ያረገን መድኃኔዓለም የኛን ስራ ተይ በምሕረቱ አለፈ። ድንግል ማርያም
ለእሷ መንገር ብቻ ነው። እሷ ሁሉንም ታስተካክለዋለች። እንዲው ደግፊ ቦጋ ላይ ደወለች እንዴ? ውይ ስሟን ታነሳው አሁን ደውል። አቤት የመድኃኔዓለም ስራ ምን ጉድ ነው? እንካ እኔ መቼም እሷን አላወራም። ወጋሁት ተወጋ ተለብኛለች። ካንካ አናግራት አንቺ እኔ አወራታለሁ። ሄሎ ሄሎ፣ ደግፌ እንዴት ናችሁ? ይሰማል። እህቴስ እንዴት ናት? ታናኝስ እንዴት ናት? እንዴት ሆናችሁ ይሄን ያህል ወር ጥፍት ያላችሁት? እኔ እኮ ግራ ግብት ብለኝ ደወልኩኝ። ወጋለች። ደህና ነሽ? ደህና ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወጋለች። ወጋሁት ነገራት ነገራት እያልኩ ፈጣሪ የሚያድንበት መንገዱ ብዙ ነው። በእመቤቴ ሲያበል ልጄን ነፃ አደረገቻት። ምን ይከፈለዋል? ወጋለች። አንቺ እንዴት እኮ ነሽ? ከዛ ወዲህ ወይ ምን እየቀለድክብኝ ነው እንዴ? ዶክተሮቹ ምንም መድኃኒት አትችልም ብለው የለም እንዴ? ጸልዩላት ነበረ እኮ ነቢያቶቹ። እንዴት እንደዚህ ሊሆን ይችላል? የእውነት ግን ዳነች? እንዴው ምንድነው የምትጮህበት? እኔ አላምንም። እንዴ እውነት ዳነች? ተናኝ እንዴ ያበቃ ነገር ነው እኮ ብለውን ነበረ። ይቀርባሉኝ 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 ይቀርባሉኝ። እንደው እህቴ ምንድነው የማደርገው? ምንድነው የምልሽ? እንደው ያወቁ መስሎኝ እኮ ነው እኔ ተሳሳተሁ። ሄጄ ገባሁባቸው ልክ እንደው ምንድነው አንቺ ከለመንሽው ወጋለች። አንቺ ከለመንሽው ይቅርታ ምን ገዶት ይቅር ይልሻል ልጄ። መሳሳታችን ሳይሆን መመለሳችን ነው። እግዚአብሔር እንደ ሰው አይደለም። ወጋለች። ጎሽ አንተ ነው ተቀጥፈሽ ይቅርባሉኝ እናንተም። እኔም ወደ ሃይማኖት ይመለሳለሁ፣ ንስሐ ገባለሁ። እንዴት አምር እኮ ነው። ሞታለች የተባለች ሴት ድና አበቃ እኮ የተባለው ዳነ። እንደው ሳለው መድኃኒዓለም ነው ረቂቅ ነው። ይቅርባሉኝ እናንተ። እግዚአብሔር እንለምናለሁ። እኔም ንስሐ ገባለሁኝ፣ ወደ ቀደመ ሃይማኖት ይመለሳለሁ። እንደው አንዳንድ ጊዜ እኮ እንደው ለጥቅማ ጥቅም ለገንዘብ ብለን እንገባለን፣ ምንም ሳናውቅ የትም እንቀራለን። እኔ ጠፍቼ እኔን ደግሞ ይሄ ሌላ ጥፋት እንዴት ምን ይባላል? አሁን ይሄ የኔ ነገር ጌታዬ ሆይ እንዴት ነው የምታደርገኝ? ድንግል ማርያም እንዴት ነው ወደ ቤትሽ የምመለሰው? በዛ በተናገረበት አፌ መቼም አንተ ይቅር ባይ አምላክ ነህ። ይቅር በለኝ ጌታዬ ሆይ። ተመስገን ለዚህ ክብር ያበቃኝ አምላኬ። ልጆች ሲጠፉ ዝም አትልም እኮ። የኔ መታመም ለመልካም ሆነ። አክስቴም ይሄው ወደ ቀጥተኛው መንገድ ተመለሰች። ተመስገን ተመስገን እንደኛ የኔ ጌታ። አልተወኝ ለካስ ጌታ ይወደኛል። አልተወኝ ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነሽ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። አልተወኝም ጌታ ለካስ ይወደኛል።
አልተወኝም ጌታ ለካስ ይወደኛል ዛሬም ስበድለው ልጄ ነሽ ይለኛል ዛሬም ስበድለው ልጄ ነሽ ይለኛል በበደል ጎራንጎር በኃጢአት ጫካ ብጠፋበት እንኳን አልተወኝም ለካ ዛሬም ልጅ ብሎ ዳግም ይጠራኛል ለካስ አልጠላኝም ጌታ ይወደኛል ዛሬም ልጅ ብሎ ዳግም ይጠራኛል ለካስ አልጠላኝም ጌታ ይወደኛል አልተወኝም ጌታ ለካስ ይወደኛል አልተወኝም ጌታ ለካስ ይወደኛል ዛሬም ስበድለው ልጄ ነሽ ይለኛል ዛሬም ስበድለው ልጄ ነህ ይለኛል ለስልጣን ለክብሬ ብዬ ስክደው ለገንዘብ አሽልቼ እኔ ስረሳው ለኔ ያለው ፍቅር አልቀነሰብኝም ዛሬም ይወደኛል ጌታ አልጠላኝም ለኔ ያለው ፍቅር አልቀነሰብኝም ዛሬም ይወደኛል ጌታ አልጠላኝም አልተወኝም ጌታ ለካስ ይወደኛል አልተወኝም ጌታ ለካስ ይወደኛል ዛሬም ስበድለው ልጄ ነሽ ይለኛል ዛሬም ስበድለው ልጆቼ ይለናል ታዲያ ለዚህ ፍቅሩ ስለሌለው ወሰን ከጭንጫ መቃብር ላወጣኸን እኛን በሕይወቴ ሁሉ ፍጹም ለመራኝ ክብርና ምስጋና አቀርባለሁኝ በሕይወቴ ሁሉ ፍጹም ለመራኝ ክብርና ምስጋና አቀርባለሁኝ አልተወኝም ጌታ ለካስ ይወደኛል አልተወኝም ለካ ጌታ ሲወደኛል ዛሬም ስበድለው ልጄ ነሽ ይለኛል ዛሬም ስበድለው ልጄ ነሽ ይለኛል አሜን አሜን አሜን። ስለ ዝማሬው የዝማሬው ባለቤት ለአምላክ እግዚአብሔር ይክበር ይመስገን። ድራማውን ላቀረቡልን